ሰዎች እንደቀላል ባልና ሚስት በተለይ ሚስጥር ሲባል እንግዲህ ጓደኛሞች ሊሆኑ ይችላሉ ወንዶችም ይሁኑ ሴቶችም ይሁኑ እንዲሁም ማንኛውም ሰው ይሁን ሚስጥር ብሎ የነገረን ነገር አሳልፈን መበተን አላህ ዘንድ ያስጠይቀናል። ጆሮአችንም ምላሳችንም እጃችንም እግራችንም ተጠያቂ ነው። ዓለም ማፍረስ ራሱ ያስጠይቃል። ሚስጥር ደግሞ ይሄን እንዳትናገር ቢከተባል ያን ነገር መናገር የለብንም። ምናልባት ሰውየውን የሚጎዳው ያ የነገረ ሚስጥር ወደ መጥፎ የሚያስገባው ሆኖ እንዳትናገር ቢካለ ለሰውየው ሲባል ራሱ መናገሩ ዋጅብ ሊሆንም የሚችልበት አጋጣሚ ይኖራል። ነገር ግን ያለምንም ማስፈላጊ ሚስጥሮችን በተለይ በባልና በሚስት ያሉ ሚስጥሮችን ባል ወጥቶ ስለሚስቱ ማውራት ሚስት ወጥታ ስለባሏ ማውራት ክልክል ነው። ካልመጠናትና ካልመሰላት ፍች መጠየቅ ትችላለች። እሱም ካልመጠነችና ካልሆነችው መፍታት ይችላል። ከዛ ያለፈ ግን የኔ ሚስት እንዲህ ያለች ናት እከት እንዲህ ያለች ናት እያለ አይቧን ሁሉ ወደ ውጭ ማውጣት በጣም መጥፎ ነው። ስለዚህ በዚህ ዙሪያ ነብዩ አለይሂ ሰላቱ ወሰላም ብለዋል ኢነ ሚን አሸር الناس عند الله منزلة يوم القيامة الرجل يفضي إلى المرأة وتفضي إليه ثم ينشر سرها وتنشر سره سبحان الله ሰውዬ ነው አሉ ወደ ባለቤቱ ያው ባለቤት እንግዲህ የሚስቱን አካል የማያየው ነገር የለም አይደል ወደዛ ከሄደ በኋላ ነገ ወጥቶ እንዲህ አለ እያለ ለጓደኛ ለአጫዋች ሁሉ የሚበትን ይሄ የቂያም ቀን አሸረናስ የሰው እኩይ መጥፎ ማለት ይህ አይነቱ ሰው ነው ብለዋል። እሷም እንደዛው። ስለዚህ ቀላል ነገር መስሎን ሰዎችን ለማሳቅ ብለን ምን ለማለት ብለን የባልና የሚስት ሚስጥር አውጥቶ ወደ ውጭ መናገር በጣም የተከለከለ ሐራም ነው። መጥፎ ከመጥፎም በጣም መጥፎ የተባለ ነውና ጥንቃቄ እናድርግ። በግንኙነት ዙሪያ የሚሆን በምንም ይሆን ሚስጥርን አውጥቶ ማውራት አግባብነት የለውም። ተሕሪሙ ኢፍሻኢ الرجل ما يجري بينه وبين زوجته በሚስቱና በሱ መካከል የሚከሰቱ ነገሮችን አውጥቶ ለውጭ መናገር የለበትም። ያው ሐሜት የሚለውም ያካትተዋል በነገራችን ግን ከዛም በላይ ደግሞ ሚስጥር ነውና እሷ አምና ስመጣ ወደሱ እሱም አምኖ ሲጠጋ ሌላ ወስዶ ማውራት አግባብ አይደለምና ሚስጥሮችን መደበቅ ለኛው ነው የሚጠቅመን ማባከን ደግሞ እኛው ነው የሚጎዳው። እንደውም አንዳንዶች ምን ይላሉ አንድ ሰው የሆነ ወሬ ያወራህ ወደ ኋላ እንዲህ ብሎ ከተመለከተ ያንን ወሬ ሰው እንዳይሰማበት ስጋት አለው ማለት ነው። ስለዚህ ደብቅለት ነው ደብቅልኝ ባይልህ ደብቅለት ነው። እንኳንስ ባሌ ብላ ወይ ሚስቴ ብለህ የተፈጠረውን ነገር አውጥቶ ማውራት ቀርቶ ማለት ነው። ስለዚህ ሚስጥር ለመደበቅ እንሞክር። ሙስሊሞች ሆነን ሚስጥር ደብቁ እያለ እስላም እያስተማረን እኛ ግን ከሌላው የበለጠ ልቅ ከሆን ማን ያስተምርሃዳ? እስላምን በተግባር ነው ማሳየት ያለብን ማለት ነው ኢንሻአላህ ተዓላ።